ቆያኒማ አደይ ምን አደይ ችግር አለ እንዴ? ለዶክተር እኮ የጥሪ ወረቀት ልሰጠው መጥቼ ነው። ማሚ መታለች። የት? እዚህ ናት። ከኤርፖርት ተቀብያት መወጋት ያለባት መርፌ ስላለ እዚህ ይዣት መጣሁ። የምን መርፌ? እናቴ የልብ ኬዝ አለባት። ዶክተር መርፌ እንድትወጋት ነበር። አዎ ይቻላል፣ ይዛት ግባ። አይ ዶክተር አደይ እዚህ እያለች አይሆንም እንዴ? ለምን? ምን ችግር አለው? ከዴብ እናት ጋር እኮ ከዚህ በፊት ተገናኝተናል። ገባኝ። እሺ በቃ መርፌ ክፍል ነው ያስገባታለሁ። እናንተ መጣት ትችላላችሁ። አመሰግናለሁ ዶክተር። አትፍርሺ አደይ። ትንሽ ማሚ ቁጣ ታበዛለች ብዬ ነው። እንዳደነግጪ። በቃ ወደ ቤት ሂጂና ደውይልኝ። እሺ ግን በሰላም መጡ? አዎ በሰላም መጣለች። ቆይ ቀድመ ለምን እንደሚመጡ አልነገርከኝም ነበር? እኔም ሰርፕራይዝ ነው የሆንኩት። አላወቅኩም ነበር። ስልክ ራሱ አታነሳልኝም ነበር። ስለመጡ ደስ ዳይመንድ ተረጋጋ እንጂ። ቆይ ምን ተፈጥሮ ነው? ኧረ በእናትሽ አደይ የሌላ ፈላጭ። በቃ እሺ ተረጋጉ። ስማ እኔ ኩኩሳ ማንነቴ ገና አልገባም ማለት ነው። እሺ ዝም በይ በእናትሽ። ልክ ደህና ማንነት እንዳለው ሰው እዚህ ትቀደጃለሽ እንዴ? አታፍሪ? እኔ ማን እንደሆንኩ ዙቢ ጂኒ ጃንካ ምናምን አለሚያንሽ ሌባ እኮ ነሽ አቅሻለሁ። ለማያቅሽ ሂጂና ታጠኝ። ዳይመንድ በቃ ተው። እሺ በቃሽ። ትንሽ ጊዜ ለብቻ መውሰድ ከፈለግ ብቻ መሆን ትችላለህ። እንደዚህ አይነት ስሜቶች ላይ ለብቻ ሆኖ ራስን ማዳመጥ፣ ራስን መስማት አስፈላጊ ነው። አንተም ልትሄድ ነው? አዎ ልሄድ ነው። አይ መፍትሄ ታገኛለህ ብዬ እስከምጠብቅ ዶክተር እንዴስ እዚህ ነህ እንዴ? ምን ነው እንደዚህ ግር ብላችሁ መጣችሁ? ዶክተር ደህና ነህ? አለሁልሽ። አንቺ እንዴት ነሽ? አይ የሩት አስገባኝ። እሺ ኪንጎ ማንን ብለህ መጣ? አንተን ፈልጌ ነው። እኔ ደህና ነኝ፣ ምንም ማለት አሁን ደህና ነኝ። አሹ እንዴት እንደዚህ አይነት ነገር ታድርጋለህ? ኪንጎ እኔ በፊት አደይና ፈቅራት ነበረ። የማልሆንላት ነገር የለም ነበረ። በጣም ጥሩና አስተዋይ ሴት ነበረች። ነገር ግን አሁን ሌላ ህይወት ጀምር ያለውኝ ሌላ ህይወት ጀምሪ የራሴ ኑሮ እየኖርኩኝ ነው። አደይም የራሷ ኑሮ እየኖረች ነው እሷ እያለ ነበረ። ነገር ግን ዶክተሩም ደግሞ አደይን የማይፈቅራት ማን አለ ብለክ ነው ብሎ ሲል ሩታ ዶክተር ስትለው አቤት ብሎ ሲል ምን ነው እንደው ወይ ብትልልኝ ብላ ስትለው ምን ማለት ነው ደግሞ ይሄ ብሎ ይገኛል ማለት ነው ብሏል ማለት ነው። ስለ ሩታ ስለ አንቺም ስለ ራስሽ ነው እንጂ መጣሽው ስለኔ አልነበረም የመጣሽው እያላትም ይገኛል ማለት ነው። አሹ ሮማን በጣም ማፍቀራት። ሮማን ደግሞ ምንም ነገር ልትናገርም ምንም ልትለም አልቻለችም ማለት ነው። በእርግጥ በሆዷ ፍቅር ቢኖርም እሷ ግልጽ አድርጋ መናገር አልፈለገችም ማለት ነው። በእርግጥ ሮማንና አሹ እንደ እህትና እንደ ወንድም ነበር የሚታዩ። ነገር ግን ሁሉም ነገር እንትን ብሎ ነው የሚገኘው ማለት ነው። አሹም በጣም እያፈቀራት ያለ ሮማን ደግሞ ምንም ሊገባትም አልቻለም ማለት ነው። ነገር ግን ዳይመንድም አሹም ሁሉም አንድ አይነት ናቸው ማለት ነው። እንግዲህ ለአሹ ሮማን እሺ ካለች መልካም ነገር ነው ብለን እናስባለን ማለት ነው። የኔዋ ግን አውቃ ስገግም ነው። ነገር ግን ሁሉም ነገር በእሷ እጅ ነው ያለው እያለ ይገኛል ማለት ነው። ሁሉም ነገር የሷም የራሷን የምትወደው ነው እንጂ ሌላ የለም እያለ በቃና ብሎ ዳይመንድ ኪንጎ አሹን ይዞ ይሄዳል ማለት ነው። ዶክተሩና ሩታ መኪና ውስጥ ገብቶ ነይ ልሸኝት ብሎ ይላታል ማለት ነው። ዶክተሩ ሩታም በደስታ ሄደች ማለት ነው። ሁሉም ነገር ያወዛግባል ማለት ነው። ሮማንና ሄለንዬ የማሚን ቤት እያጸዱ ይገኛሉ። የዴብና ስለሚመጡ የዴብናት እንግዲው ከመጡ ዴብንና አደይን እንዲጋቡ ቢፈቅድላቸው መልካም ነበር። ነገር ግን የሚፈቅዱ አይመስለኝም። ማሚ ያሳመናቸው ብታስፈቅድላቸውም ጥሩ ነበረ። እኔ ያለው ማንም
ማንም አያታልልክም እያሉ ይገኛሉ ማለት ነው። ለዴብ የዴብ እናት ማለት ነው እኔ ያለው ልጄ ማንም አያታልልክም እያሉ ያለ ተሰምቷል ማለት ነው። የዴብ እናት ማለት ነው ቤተሰብ ባቡሬ ፋይሉን ካላመጣሽ ከዚች ቤት አትወጪም ብሎ ሲላት ለፍቅር እኔ ማቆ ታሪክ ምንም ነገር የለም እያለች ትገኛለች ማለት ነው። ዳኒም አንቺ የምታውቂው ነገር ምንም ነገር ስለሌለ አርፈሽ ተቀመጪ እያላት ይገኛል። ባቡሬም ገጀራውም ደግሞ አንተ ለምንድነው ሰተከ የማትገላገለው ለምንድነው ከዚህ ጋር የማንወጣው እያለ ይገኛል። ፍቅርም ከዚህ ቦታ ለምን አታስወጡኝም እማዬ ካየችኝ ትገለኛለች አሊያም ደግሞ ማዘር ማወቅ የለባትም እያለች ትገኛለች። ፍቅርም ማለት ነው ፍቅር በጣም ተጨንቃለች ማለት ነው። ዳኒም ደግሞ ሁሉም ነገር እያወቀ በራሱ እጅ ላይ ሆኖ እያለ በጣም እያስበረበረ ይገኛል ማለት ነው። ባቡሬም በዚያው አጋጣሚ ስለ ሊሊ በጣም ተጨንቋል ማለት ነው። ባቡሬ ስለተጨነቀ እነሱም ደግሞ የባቡሬን ጭንቀት አይቶ የሚሰጡም አይመስልም ማለት ነው። አጋጣሚ ባቡሬ ለአደይ ይደውልላታል ማለት ነው። ለአደይ ስደውልላት ሁሉም ቦታ አይተሻል ወይ ስላት አዎ አይቻለሁ ነገር ግን የለም እያለችው ትገኛለች ማለት ነው። ፍቅር ግን አሁን እለቅሻለሁ ነገር ግን እንደፈለግሽ መሆን አትችም አርፈሽ ተሰብስበሽ እናትሽ ጋር ቁጭ በይ ብሎ ስላት እሺ እያለች ትገኛለች። ነገር ግን ፍቅር አርፋ አትቀመጥም ማለት ነው። ፍቅር አርፋ ተቀመጠች ማለት አገሯ ሁሉ ሰላም ሆናለች ማለት ነው። ባቡሬ ፍቅርን ፈቶ ለቋታል ማለት ነው። ፍቅር በደስታ ሮጣ ወደ ቤት ትሄዳለች ማለት ነው። ዳኒን ባቡሬ ለምንድነው ከዚህ አሁን የመጨረሻችን ነው አሁን ብሰጥ ግን ላንተ ጥሩ ነው አለበለዚያ ደግሞ ገለሃለሁኝ እያለው ይገኛል ማለት ነው። ለሰው ጦስ እንዳትሆን እያለው ይገኛል ማለት ነው። በዚሁም ደግሞ ገጀራው አዎ መስጠት አለብህ ከኛ ከዚህ መውጣት አለብን እንጂ እዚህ ጋር መጎለት ወይ መቅረት የለብንም እያለውም ይገኛል ገጀራው ማለት ነው። ገጀራውም ከዚህ ለመውጣት በጣም ጓጉቷል። ነገር ግን ከወጡ በኋላ ባቡሬን እንዳያፍኑት በጣም ፈርቻለሁ ማለት ነው። ተሰማኛለህ ግን ይሄ የእናንተ መጨረሻችን ነው ከዚህም በኋላ እናንተ አንላቀቅም እያለ ይገኛል። አለበለዚያ ደግሞ አሳስርሃለሁኝ ማስረጃ ደግሞ ሁሉም ነገር አለኝ እያለው ይገኛል ባቡሬ ለገጀራው ማለት ነው። እኔ ከዚህ ከወጣኝ በኋላ የሚፈጠረውን ጣጣ ሁሉ ካሳሰርከኝም የሚፈጠረው ጣጣ ሁሉ አንተ ታውቃለህ ማለት ነው። አሳስረኸኝ ምንም የምታደርገው ነገር የለም እያለ ይገኛል። ዳኒ ለእህቱ በጣም ተቆርቁሮ እያገዘላት ይገኛል። ይሄ ሁሉ በደል ሲደርስበት ይሄ ሁሉ በደል እየደረሰበት እንኳን ዳኒ ለእህቱ በፍጹም እህቱን አሳልፎ ለመስጠት አልፈለገም። እኔ እህቴን አሳልፌ አልሰጥም እያለ ይገኛል ዳኒ ማለት ነው። በእውነት ከልቡ እህቱን ይወዳታል ማለት ነው። ምክንያቱም ያለሷ ማንም የለኝም እያለ ይገኛል ማለት ነው ዳኒ። ከዛ ባቡሬ ይፈቷል ማለት ነው። ፈቶም ግን ባቡሬ ብቻውን አልለቀቀውም ከራሱ ጋር ይዞ እየዞረ ይገኛል ማለት ነው። ባቡሬ እንግዲህ ስለ ሊሊ ተጨንቆ የሊሊን ካርታ በእጁ እስከሚያስገባ ድረስ ባቡሬ ለዳኒንም ሆነ ገጀራውንም አይለቅም ማለት ነው። ባቡሬ በጣም ስለ ሊሊም እያዘነ ይገኛል። ምክንያቱም ሊሊ ያሳለፈችውን ችግር እሱ ስለሚያውቅ ነው ማለት ነው። አሹና ኪንጎ እዚህ ጋር ቁጭ ብሎ ምንድነው ምን ተፈጠረ ብሎ ሲለው ኪንጎ ለአሹ በጣም እኔ ተጨንቄያለሁ የኔን ጭንቀት የሚያቅሰው አንዳችም ሰው የለም እያለ ይገኛል። አጋጣሚ ደግሞ ዳይመንድ ይደርሳል ማለት ነው። ዳይመንድ ደርሶ
ምን ሆነክ ነው ደግሞ እዚህ ጋር እየተጃጃልክ የምትገኘው ይላል። እኔ ምንም አልተጃጃልኩም፣ ምን የሚያጃጅለኝ ፍቅር ነው እንጂ ሌላ ምንም ነገር የለም እያለ ይገኛል። እኔ አንተ እህትክን አፍቅረ የተደርሳለክ ብሎ ስል እንዴ የምን እህት ነው? እህትነት እንድሮ ቀርቷል። ሩማን ማለት አብሮ አደጌ ናት እንጂ እህቴ አይደለችም እያለው ይገኛል። ዳይመንድ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ በላይ ግቡ ማለት ነው። መልካምነት ለራስ ነው። ሰላም፣ ፍቅር፣ አንድነት ለሀገራችን ለኢትዮጵያ ይሁንልን። ጾም የሰላም የፍቅር የአንድነት ይሁንልን። ጾምንም በሰላም በፍቅር እንድንፈታ ፈጣሪ ይርዳን ማለት ነው። መልካሙን ተመኘውላችሁ። መልካም ቀን ብያችኋለሁ። መልካም ዋሉልን።